አብዛኛው ቤተክርስቲያን በክርስቶስ በተዋጀችው ቤተክርስቲያን ውስጥ የሚመጣ አብዛኛው ትውልድ ሲስተማቲክ ነው፣ ሾላካ ነው። የሚመጣበትን ፐርፐዝ የሚያውቅ አይደለም። የብዙዎቻችን ህይወት ካልተለወጠ ችግር ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ያለው። ባለመለወጥ ውስጥ ራስን ማየት አስፈላጊ ነው። በእግዚአብሔር ባህሪ ማደግ ብለን ስንማር እግዚአብሔር በማደግ የሚያምን አምላክ ነው ብዬ ባለፈው ነግሬያችሁ ነበር። በጣም የሚገርማችሁ ነገር ዛሬ ቁጭ ብዬ አንዳንድ ትምህርቶችን እያየው ወደኋላ ሰሞኑን የኔ ፓስተር ያስተማራቸውን ትምህርቶች ሳይ እግዚአብሔር በእድገት ያምናል የሚል ትምህርት ያስተምራል። ኦንላይን ነው የሚያስተምረውና በጣም ገረመኝ። እግዚአብሔር እያስተማረን ነው ያለበት መንፈስ ምን እንደሆነ ገባኝ። ስለዚህ በደንብ እንድታስተውሉ የሚያስፈልገው ግርግሩና ቅዠቱ ለኛ አይጠቅመንም። የሚጠቅመን እውነታው ነው፣ የእግዚአብሔር እውነታ። የእግዚአብሔርን እውነት ለነፍሳችን እስካልነገርን ድረስ ለውጥ አይመጣም። እዚህ ቤት ያለው የእግዚአብሔር እውነት፣ ይሄ ቤት በራሳችን እውነት ከተሞላ አስቸጋሪ ነው። ይሄ ቤት በፍላጎታችን ከተሞላ አስቸጋሪ ነው። ገብቷችኋል? ብዙ ጊዜ ኮንፍሊክት የሚፈጥርብን በህይወታችን ግጭት የሚፈጥርብን አንዳንዶቻችን ህይወቴ ሌላ ነው እግዚአብሔር የሚለው ሌላ ነው የምንልበት ሪዝን መነሻው እግዚአብሔር ቤት ውስጥ እንደ እግዚአብሔር ፍላጎት የማደግ ችግር ስለገጠመን። በጣም አስተዋዮች ሁኑ። እግዚአብሔር ቤት ውስጥ ሰዎች እግዚአብሔራዊ ፍላጎት አይደለም የሚያድጉት። አገብታችኋል? ወንጌል እንዳንሰራ ያስቸገረን ሰይጣን አጋንንት አይደለም። እዚህ ቤት እግዚአብሔር ብዙ ረድቶናል፣ ብዙ አግዞናል። ያስቸገረን የሰው መንፈስ ነው፣ ሰው ነው ያስቸገረን። ሰው ወደ ራሱ ዕውቀትና ወደ ራሱ ሐሳብ ነው የሚያድገው። የክርስቶስ ቤተክርስቲያን ጠላት ሰው ነው። ይሄን እንድታውቁ ያስፈልጋል። ኢነሚ ነው። ባለፈው ስናገር ምን ብያችኋለሁ? አእምሯችሁ ለሁለት አንግል ነው የሚሰራው። ለሁለት አንግል፣ ለምታስገዙበት አንግል ነው የሚሰራው። ገብታችኋል? ለራስ ዓለም ለክፉ ዓለም ካስገዛችሁት ይሰራል፣ ለሁለቱም ይሰራል። አእምሮ እንደዛ ነው። በደንብ እንድታስተውሉ ፈልገው። እዚህ ጋር ሶኬት አለ። እዚህ ጋር ያለው ሶኬት የተሰካበትን ነገር ያንቀሳቅሳል። በጣም በተደጋጋሚ ምሳሌ የምነግራችሁ የኛ ስፒከር ተበላሽቶ የሚሰራው ልጅ ጋር ወስጄው ምን አደረገው አልኳችሁ። ሰርቶ ሲሞክረው እስቲ ክፈትበት ሲለኝ መዝሙር ስከፍትበት ቀዝቀዝ አለበት። አይ ትንሽ ሞቅ ያለ ነገር ክፈትበት አለ። የለኝም አልኩት። ቆይተው አለና ዘፈን ከፈተበት። ስለዚህ እኔ ደግሞ የቸርቻችን ስፒከር ባካረገ ብዬ ገባ። ምክንያቱም ከዛ በኋላ ግን ጌታ አንድ ነገር አስተማረኝ። አገልጋይ ስለሆንክ ወይ ጴንጤ ስለሆንክ በሳምንት 7 ቀን ቸርች ስለከፈትክ ለውጥ የለውም ማለት። የምትሰካውን ነገር አይምሮ ያጫውታል። የምትሰጠውን ነገር እዚህ ቸርች ስፒከር እኮ ስንት አመቱ ነው? በአንድ ቀን በ10 ደቂቃ ውስጥ ባካረገ። ለምን? የሰጠውን ያጫውት። አየ ለዛ ነው ብዙ ሰዎች በጌታ ይመስሉናል ግን አይደሉም። በየቀኑ ኑ ቸርች ተማሩ ስንል ይኮሩብናል፣ የተለወጡ መስሏቸው። ነገር ግን ያላለቀ ብዙ ስራ ያለብን ሰዎች ነን። ልናልቅ አንችልም። እድገት ፕሮሰስ ነው፣ ሊያልቅ አይችልም። ኢየሱስ ጌታ ነው። ሁልጊዜ ነው ምሳሌ የምነግራችሁ። ወይ እንትና እኮ እንዴት ያለች ሴት ናት ይባላል። አንድ ቀን እያመለክ ተሳስተ ጥፏን እርገጠው እስኪ አውራጣቷን አውራ ትወርባለች። ስለዚህ በእግዚአብሔር ቤት በመምጣት መመታተሩ ነው፣ መዶሻ ነው። የእግዚአብሔር ቃል በነገራችን ላይ መዶሻ ነው አለ። ቃሉ መዶሻ ነው ማለት ያፈርሳል፣ ያበጃል ማለት ነው። እዚህ ቤት ውስጥ ከሰራናቸው ነገሮች ሁሉ ያለ መዶሻ የተሰራ ነገር የለም። እያንዳንዱ በመዶሻ ነው የተሰራው። መዶሻ ምን ያደርጋል? ያፈርሳል፣ ያጠብቃል፣ ያያይዛል። አየ። ስለዚህ በደንብ አስተዋይ ሰው ቃል እንደ መዶሻ ነው ካለ በህይወት ውስጥ የማይሆነውን የእግዚአብሔርን ባህሪ ያፈርስልሃል ማለት ነው። ስትመጣ ግን ለእግዚአብሔር መምጣት አለብን። እኔ የምባርካችሁ ምን አይነት ሰው እንድትሆኑ መሰላችሁ? ስትመጡ ለእግዚአብሔር እንድትመጡለት፣ እንዲያፈርሳችሁ እንዲያበጃችሁ። ለእስራኤል ቤት ምን አለ እግዚአብሔር? ሸክላ ሰሪ በእጁ እንዳለ፣ ሸክላው በሰሪው እጅ እንዳለ እናንተ በኔ እጅ ላይ ናችሁ። አየህ። ስለዚህ ሸክላ ሰሪ ቡጭቅ ሲያደርግህ በቃ ቅርጽ ሊያወጣልህ ነው፣ ውበት ሊሰጥህ ነው። አየህ። ምንም መንፈራገጥ አያስፈልግህም። ገብቷል? የዚህ ቸርች ፓስተር ደግሞ በሳምንት 7 ቀን ልካችንን የሚነግረን አትበል።
እያፈረሰ ለሆነ ክብር ያመቻቸ ነው ማለት ነው። አየህ በጣም እድለኛ እንደሆንክ ማሰብ ነው ያለብህ። ከምድር ከፀሐይ በታች ያሉ ሰዎች ለመለወጥ ብዙ ገንዘብ ይከፍላሉ። ሳይካትሪስት ይቀጥራሉ ሰው ለመለወጥ ገብታችኋል። ስንት ነገር ይከፍላል። ይሄ ካፒታሊዝም ደግሞ የውድድር ዘመን ነው። በገንዘብ ነው ጨዋታው። ገብታችኋል። ነገስታት ለትልልቅ ገንዘብ የሚያወጡት ለፕሮጀክት አይደለም። ፕሮጀክቱን ለሚፈጥረው ለአይምሮ ነው፣ ለአማካሪ ነው የሚከፍሉት። አየህ አንተን እግዚአብሔር ዝም ብለህ ደሰስ ባለች ጎጆ ውስጥ ህይወትን ሊሰራ ሲጠራህ ካልተሰራህለት እድገትን ከጠላ አስቸጋሪ ነው። ስለዚህ ልታድግ ደግሞ የሚገባው ወደ ጴንጤዎች ሃይማኖት አይደለም። ይሄ ቤት የጴንጤዎች ቤት አይደለም። ስትገባ የዓለም አቀፍ የጴንጤዎች ቤት የሚል የለም። እዛ ጸሎት ቤት ነው የሚለው ስትገባ። ይሄ ጸሎት ቤት ነው። ይሄ የኦርቶዶክስ ቀጥተኛው እንደውም ለሃይማኖት ስም መሆን ያለበት ኦርቶዶክስ ነው። ምክንያቱም ኦርቶዶክስ የሚለው የስም ትርጉም ምን ማለት ነው? ቀጥተኛ ነው። ጴንጤ 50 ነው። ካቶሊክ ደግሞ ዓለም አቀፍ ነው። እስላም ሰላም ነው። አየህ ከሁሉም መርጠህ አንዱን መያዝ ነው። ስለዚህ 50ው ይቅርብህና ወንጌል አማኝ የሚለው የምትይዘው ወይ የክርስቶስ ኢየሱስ ተከታይ ነው ደቅ መዝሙር የሚለው ለዛ ነው። እኛ እዛ ጋር ጸሎት ቤት ብለን ጸሎት የማይከተል ሃይማኖት የለም፣ የማይጸልይ ሃይማኖት የለም። ሄዳችኋል። ስለዚህ ባለፈው እሑድ ሰምታችሁ ማክሰኞ ነው እቼ ነው ፓስተር ሲናገር ሰምታችኋል። ታክሲ ውስጥ ሁሉ ያወራሉ። በዚህ ጋር ሲያልፉ ምንድነው ይሄ ቤት ምናምን ይላሉ። ገባ የጴንጤዎች ቤት ይሁን ምናምን ቤት ይሁን አንድ ቀን እኮ ስንጸልይ ታውቃላችሁ የሆነ ሰውዬ ገባ እዚህ ቃልቻ ቤት መስሎት ነው። ከዛ ተያይዛችሁ ጸልዩ እላለሁ እኔ ደግሞ ይዞ ወንድሜ እኔ እኮ እንዲህ አይነት ቤት አልመሰለኝም ብሎ ዋናው ተጸልዮለታል። ስራ ሰራ ማለት ነው። ገባ ዝም ብሎ ነው የገባው። ምክንያቱም እየጮህና እየጸለይን ነው ጣን የለም እንጂ ዞር ሲል እዚህ ጋር ሰው ይላል፣ ዞር ሲል እዛ ጋር ሰው ይላል። እዛም ያልተጨሰ ነገር ነው ያለው። እሱን ደግሞ እየተጠባበቀ ባለ ሰዓት ነው እጅ ለእጅ አያይዘን የኛም መንፈስ ሰጠን። ክብር ለኢየሱስ። ስለዚህ በደንብ አስተውሉ። ወደ ቤቱ መምጣት ለማደግ ክፍተት ካልፈጠረላችሁ የብዙ በክርስቶስ ቤተክርስቲያን ውስጥ ያለ ችግር ብዙ ሰዎችን ለማየት ሞከርኩኝ፣ ራሴንም ለማየት ሞከርኩኝ። ሁላችንም የምናድግበትን ነገር አንመርጥም። እግዚአብሔር ጋር መጥተን ሌላ ፍለጋ አለ። ገብቷችኋል? ሃይማኖተኛ ሰው ይበዛል። ገብቷችኋል? በቃ እንደዚህ ይበዛል። ዛሬ አባይ ስንት ሰዓት ነው የመጣችው? እንትና ምን ሆኖ ነው ያረፈደው? እንትና ምን ሆኖ ቀረ? ስፒሪቹዋል ዓለም ውስጥ የለም። እዚህ ሆነ አሁን ከዚህ ሲመለስ አከራይ ምን ይለኝ ይሆን? አንዳንዱ ሰው ቀንድ አውጣ ነው። ቀንድ አውጣ ታውቃለህ? ጊዜ ጠብቆ ልክ እስከዛ ለስላሳ ነው። ለስላሳ ነው ስትነካው ለስላሳ ነው። ወንድም ለስላሳ ነው። እስቲ ቆንጥጠው ይቅርብ አዛብ ብትቆነጥጥ ይሻላል። ዋይ ውስጥ ያሳደገው ነገር ውስጥ ያሳደገው ነገር ሰው በደንብ እንድታቁም ፈልገው ነገር በተለይ ወደ እግዚአብሔር ቤት ስትመጡ እኮ እግዚአብሔር ለቤቱ ስራ የሾማቸው ሰዎች መንፈሳውያን ናቸው። አያችሁ ስማርት ሰው ላይ ስማርትፎን የምትጠቀም ሰውዬ ስማርት ሰውን የእግዚአብሔር መንፈስ አንጥሮ ማውጣት ያቅተዋል። ገባ? ለዛ ነው ያልተግባባ ነው። አሁን ችግር እየገጠመን ያለው ለዛ ነው። አየህ ነገሩ በመንፈስ ነው፣ አዳምዙ ባይምሮ ነው። የሚያድገው ወደ አይምሮ ዕውቀት ነው። ይገብታችኋል አይደለ? ልሳን መናገር ፕሮፌሽን አይደለም። አገልጋይ መሆን ትንቢት መናገር ዘራፍ ማለት ስሪፒስ መልበስ ቀይ ኮት ለብሰ ጸጉርን አበጥረ ሻሎም ሻሎም እያልክ የምትለውጠው ነገር የለም። ውስጥ ሊያድግ የሚገባው ጉዳይ ነው። ኢየሱስ ጌታ ደህና ናቸው። አዎ በቃ አሁን እንደ አሸን የፈላው ነገር ማደግ የለውም፣ ስር የለውም። ስለዚህ ገማሊያ እንዳለው ነው። በቃ እነዚህ ከእግዚአብሔር ካልሆኑ ምን ይላሉ አለ ይጠፋሉ። ገማሊያ ነው አይደል? እንደዛ በቃ ይጠፋል። በህይወት ውስጥ ስር መስደድ ያልገጠመ ስለማታድግ ነው ብለህ ለራስ ማስተማር አለብህ። ለማንም አይደል፣ ለራስ መቆም አቅቶሃል፣ መጽናት አቅቶሃል፣ ማሸነፍ አቅቶሃል፣ ድል መንሳት አቅቶሃል። ኦኬ ለምን አታድግም? የምታድግበትን ነጥብ ለምን አትመርጥም ብለህ ማስተማር አለብህ። በእግዚአብሔር ባህሪ ስለማደግ በደንብ አድርገህ ለነፍስ ማስተማር አለብህ።
በአይምሮ ማስተማር አለብን። ኢየሱስ ጌታ ነው። አይ ዶንት ኖ እኔ ምን እንደምንሰማ አላውቅም። ምን እንደምንሰማ በምን እንደምንታነጽ እኔ አላውቅም። አልገባኝም። በተለይ ሰሞኑን እኛ ቸርች ውስጥ አልገባኝም። ምንድነው ያልገባኝ ነገር? እግዚአብሔር የሚያወራው ለከሌ መስሎን ይሁን አላውቅም፣ አልገባኝም። በእግዚአብሔር ባህሪ ማደግ ማለት ኮሚትመንት ነው፣ መሰጠት ይፈልጋል። በቃ እዚህ ቤት ውስጥ እንትናን እንድትመስል አልተፈለክም። የተፈለከው ክርስቶስ ኢየሱስን መጽሐፍ ቅዱስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አለ አይደል? ከዛ በኋላ ምን አለ? የልጁን መልክ እንዲመስሉ ምን ብሏል? አስቀድሞ ምን ብሏል? ወስኗል። ስለዚህ እዚህ ቤት ውስጥ እያንዳንዳችን ኦሮሞ፣ ትግሬ፣ አፋር፣ ሶማሌ፣ ጂንካ እዛ ምናምን ሶዶ ገብቶ ወርቶ ምናምን ልንሆን እንችላለን። ነገር ግን ሁላችንም ላይ አንድ መልክ ሊታይ ከነገድና ከቋንቋ ምን አለ? ዋቸ። ስለዚህ የዚህ ቤት መልክ እያንዳንዱ ላይ መታየት ያለበት ማን ነው ማለት ነው? ክርስቶስ ኢየሱስ ነው። እዛ ነው ባሪያ የለም፣ ጨዋ የለም፣ አስኩቴክስ የለም፣ ምናምን የለም። ሁሉ በክርስቶስ ስንት ሆኗል? አንድ ሆነዋል። አንድ ሆነዋል ማለት ወንዱ ሴት ይሆናል፣ ሴቷ ወንድ ትሆናለች ማለት ነው አይደለም። አንድ ይሆናሉ ማለት ሁሉም ሰው ብሔሩን፣ ሃይማኖቱን፣ እንትኑን፣ አገሩን፣ ሰፈሩን ለቆ ይመጣል ማለት አይደለም። ሁሉም የክርስቶስን መልክ ለመምሰል ይስማማል ማለት ነው። ስለዚህ የክርስቶስ መልክ በእግዚአብሔር ባህሪ ውስጥ የተቀመጠ ነው። ባለፈው ስንመለከት የነበረው የእግዚአብሔርን የጽናት ባህሪ የመጀመርና የመጨረስ ባህሪውን አእምሮ ውስጥ ለማሳደግ በጣም ረዘም ያለ ትምህርት ወስደን፣ ስለዚህ እሱን ትምህርት ቴሌግራም ላይ ግቡና በደንብ ቀጥቅጣችሁ ስሙ፣ ለህይወታችሁ ስለሚለውጥ። ሁለተኛው እየተመለከትን ያለነው የእግዚአብሔር ባህሪ ለሰው ልጅ እግዚአብሔር የሚሰጠውን ዋጋ የእግዚአብሔርን ባህሪ አንተ ማሳደግ ውስጥ አያችሁ። ባለፈው ስንነጋገር ከትእዛዝ ሁሉ የሚበልጠው ትእዛዝ ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ከቁጥር 9 እስከ 13 ላይ የተናገረው ቃል አንድ ትእዛዝ ነው ያለኛል። አንድ ትእዛዝ ነው ያለኛል። በደንብ የሚያድናችሁ ነገር ልንገራችሁ። በእግዚአብሔር ቤት ውስጥ የሚያድናችሁ እግዚአብሔር እንደሚፈልጋችሁ መሆን ነው። እዚህ ቤት ውስጥ እግዚአብሔር ጋር መጣችሁ መብቴ ነው፣ ፈልጌ ነው፣ አልተመቸኝም፣ አልቻልኩም፣ አያዋጣንም። የሚያዋጣን ነገር ቢኖር እግዚአብሔር ሆይ አንተ የምትሻው ምንድነው? ብዙ ጊዜ ሳስተምራችሁ የነበረው ትልቅ ቃል አለ። በአባቶቻችን አንደበት ሁሉ የሚነገር ቃል ነው። ይህ ቃል ምን አደርግልህ ዘንድ ትወዳለህ? እየሰማችሁ ነው ወይ? እስኪ ተናገሩት። ምን አደርግልህ ዘንድ ትወዳለህ በሉ እስኪ። ሃሌሉያ። በደንብ ፎከስ አድርጉ። በደንብ ትኩረት ስጡና እዩልኝ። ምን እንዳደርግልህ ልታደርግልኝ ምንድነው ያሰብከው አይደለም ነጥቡ። ምን አደርግልህ ዘንድ ትወዳለህ? ባለፈው እግዚአብሔር ሰው እዚህ የመጣ ጊዜ እሁድ የነበራችሁ ሰዎች ለ30 ለ40 ደቂቃ የተናገራትን ቃል ብዙዎቻችሁ ታስታውሳላችሁ። አያችሁ፣ ጌታ ኢየሱስ ክርስቶስ ወደ ጴጥሮስ ታንኳ መጥቶ ምንድነው ያለው? ጴጥሮስ ታንኳ ውስጥ ላስተምር እችላለሁ? ታንኳህን ልትሰጠኝ ትችላለህ? እንዳስተምርበት፣ እንዳገለግልበት፣ በአንተ ታንኳ ተቀምጬ እዚህ ላሉት ሰዎች መልእክት ማስተላለፍ እችላለሁ? ይሄ ነው የኢየሱስ ክርስቶስ የመጀመሪያ ጥያቄ። ኢየሱስ ክርስቶስ ታንኳውን ሲጠይቀው ግን ጴጥሮስ ጉድለት አልነበረው ማለት አይደለም። ነገር ግን በመጀመሪያ አድርግልኛል። ጌታ ኢየሱስ ክርስቶስ ለጠየቀው ለጴጥሮስ ለተጠየቀው ጥያቄ በጌታ በኢየሱስ ክርስቶስ ለተጠየቀው ጥያቄ ኢፌክቲቭሊ መልስ ሰጠ። እሺ ይሄው ታንኳዬን እንካል። ነገሩን በጨረሰ ጊዜ ላይ አየህ፣ ነገሩን ሲጨርስ ጌታ ኢየሱስ ክርስቶስ ወደ ልጆቹ ዞር አለ። ሙስኪ መረባችሁን ለማጥመድ ጣሉ አለ። እኛ ሌሊቱን ሙሉ ለፍተናል አለ። ነገር ግን አለ በቃሎችህ መረቤን እጥላለሁ አለ። አንተ ባልከው ቃል እዚህ በክርስቶስ አካሉ ስትገቡ ኢየሱስን ስታምኑ እባካችሁ የብዙ ሰዎች ኋላ ቀርነት፣ የብዙ ሰዎች ከመንገድ መቅረት ምክንያት ዲያብሎስ አይደለም። የት ሄጄ ልናገር ነው? አይኔ አይቷል። ባለፉት ዘመናት እግዚአብሔር ቤት ውስጥ ባሳለፍኩበት ጊዜ ሰው ጠላቱ ራሱ ነው። የሰው ጠላት ሰይጣን አይደለም። የወንድሞች ከሳሽ ተጥሏል። ዲያብሎስ ተጥሏል።
አላመናችሁ በቃ እሺ ችግር የለም ለእናንተ ይቆም መብታችሁ አታ ሃሌሉያ አሜን ናችሁ እስቲ ተጥሏል በሉ ከሳሼ ተጥሏል በሉ እስኪ ምን አይነት ነው ዓለም ዮሐንስ ሲናገር በቀንና በሌሊት በአምላካችን ፊት ምን ነው አለ የሚከስ ነው አለ ነን ስቶፕ ነው አላቆምም ስለዚህ ምን አደረገው አለ ጣለው አለ የፈለገ ተአምር አምጣ በጣም ብዙ ሰዎች ያስቁኛል ጠላት እንዲያረጋሉኝ ጠላት እንዲሰርተሉ የት በኩል ነው ጠላት እድል ያገኘ ጠላት እዚህ ይሄ ጠላት ምን ዜኒት ምንድነው ዜኒት የሚባል ቅባት ምን የምትገዛለት እህቶች እየሄዳችሁ ካስክ የምታስገቡት ምናምን ይሄው ጠላታችሁ ገንዘብ የምትበድቡለት ኢየሱስ ጌታ አንዲት እህት ምን አለች አሁን ሳገባ ይሄን ማን ነው የሚገዛልኝ አለች ይሄ የሚገጠመው እንደዚህ የምትንከባከበው እህቶች ሂውማነር የፈረስ ጭራ ምናምን የምትገዙለት ነገር ወንድሞች በዚህ የራስ ጠላት የሌላ ነገር እያደገ ያልተፈለገለት ነገር እያደገ ያልተጠራበት ሰፈር አቤት እያለ አይ በእግዚአብሔር ቤት ሆኖ እግሮቹን በእግዚአብሔር ቤት አርጎ መሻቱና ህልቡን ግን በዓለም አርጎ ያለ የራስን ጭቅል ይሄ ጠላት ሁልጊዜ አርግልኝ የሚል ጠላት ይደረግልኝ ነው አይ ይደረግልኝ ነው የሚል አይምሮ ሁልጊዜም ለእግዚአብሔር ቤት መጥቶ ይደረግልኝ ይምጣ ትንቢቱ ሲመጣ በፊት ፎቅ ስትሰራ ይታየኛል አሜን 19 ሲኖትራክስ ገዛ ይታየኛል አሜን ወይ ሁልጊዜ የሚጣፍጠው እንደዚህ ነው ሰው ትትወር ይታየኛል በቃ ከተማው ከጫር እስከ ጫር በቃ ላንተ ሆኖ አያለው ሰውየው ሌሊት እግሩን ሲጎትታ ያድራል ጠዋት ይመጣል የእግዚአብሔር ሰው እግሬን ሲጎትታ አደረ እጁን አትጎትተው አይ ኢየሱስ ጌታ አብሮ እንዲያመልጥ ከፈለክ አምጣ እስከ መቼ ትለዋል እደግልኝ እኮ እያለ በኔ ባህሪ ውስጥ ደግ እያለ በእግዚአብሔር ባህሪ ውስጥ ማደግ እኮ በራሱ ስኬት ነው that is success እኛ ስኬት ምንለው መብላት ነው እያመኑ የጠፉ ስንታል የሮሜ መጽሐፍ ሲጽፍ ጳውሎስ እግዚአብሔርን ለማወቅ አልወደዱም ማለት የሮሜ ሰዎች አደገኛ ሰዎች ናቸው ስለዚህ እግዚአብሔር ምን አደረጋቸዋል የማይገባውን እንዲያደርጉ በጌታ በኢየሱስ እግዚአብሔር ከዚህ ወዲህ ይጠብቃቸው የማይገባውን እንዲያደርጉ አለ ህሊናዊስ እንዲሆኑ አጥር የሌለው አስተሳሰብ እንዲኖራቸው ልክ እንዲሆኑ እግዚአብሔር አሳልፎ ሰጣቸው ለማይረባ አእምሮ ለምን አልወደዱም ምንድነው ጥያቄያቸው ይደረግልን አእምሮ ደግሞ እግዚአብሔር ምን ይፈልጋል ምን አደርግልህ ዘንድ ትወዳለህ እግዚአብሔር በባህሪ እንድታድግልኝ ይፈልጋለሁ በደፈናው አይደለም ያለ ባህሪ ይሄ ነው ሁለተኛ ባህሪ እኔ ለሰው ልጅ ፍጹም የሆነ ዋጋ አለኝ ሰውን ወዳለሁ ሰውን አከብራለሁ ለሰው ስብራት አይደለሁም እኔ እግዚአብሔር ሰው መርጦ አይወድም እግዚአብሔር ሰው መርጦ አያስጠጋም በክርስቶስ ቤተክርስቲያን ውስጥ ትልቁ ነጥብ ያስጣለን ጓዳችንን የማንም መፈንጫ ያደረገ እርስ በርስ ያለን ዋጋ ማጣት አመሰግናለሁ በተለይ ይህን ትምህርት እዚህ ቤት ያሉ ሰዎች እንዲሰሙልኝ ይፈልግ ነበር ሳገኛቸው ደግምላቸዋል አደግምላቸው ይደገምላቸዋል እዚህ ይደገምላቸዋል በል አያን ውጪውን ስናይ ለእህቴ ዋጋ አጣው ለወንድሜ ዋጋ አጣው እግዚአብሔር ዋጋ የሰጣትን ሴት ዋጋ አሳጥቼ የትኛው በረከት በላይ ላይ እንዲመጣ ነው ጠይቃለሁ
ጥላቻ፣ ተንኮል፣ ጠልፎ መጣል የማን ባህሪ ነው? እግዚአብሔር ሰውን ስለሚወድ አይደለም እንዴ አንድያ ልጁን የሰቀለው እኮ ዓለሙን እንዲወዷል ብሎ ነው። በዚህ ክፍል ውስጥ እኮ ጌታ ኢየሱስ ክርስቶስ እኔ ወድጃችኋለሁ አለ አይደል? እኔ ወደድኳችሁ አለ። ትእዛዝ አንድ ናት። በቃ ትእዛዝ አንድ ናት። ገጠር ለገጠር እየዞራችሁ አጥቢያ ትከሉልኝ፣ ከተማ ለከተማ እየዞራችሁ አጥቢያ ትከሉልኝ አይደለም ትእዛዝ ያለው። እኔ እንደወደድኳችሁ እኔ ለእናንተ ያለኝን ፍቅር እኔ ለእናንተ ያለኝን ቦታ ያንን ቦታ ምን አድርጉልኝ? ለሰው ልጆች ስጡልኝ። ቤተክርስቲያን የክርስቶስ መልክ ማሳያ ሰውን ቫልዩ ካላረገች ማንን ቫልዩ ልታረግ? ምን ቫልዩ ልታረግ? ቸርች የሀብታም መሰብሰቢያ አይደለች። ቸርች የድሃ መሰብሰቢያ አይደለች። ቸርች የሚወዱን ሰዎች መሰብሰቢያ አይደለች። እየሰማችሁ ነው? ቸርች የሚያደንቁን ሰዎች መሰብሰቢያ አይደለች። መብት አላቸው እነዛ ሰዎች ቢደግፉንም ባይደግፉንም ሲረግሙን እንኳን ቢያድሩ መምጣት መብት አላቸው። አለቀ። አሁን እዚህ የጀመርነው ነገር አለ። እንዴት ትነካኛለች? መንካት አይደለም። ለምን ጨቅልቀፍ ልቃ አታልፍም? ዋጋውን የተመነ እግዚአብሔር አለ። አንተ አገባው አንተ በአምላክህ ባህሪ ውስጥ ማደግ ነው የሚጠበቅብህ። ባህሪ እግዚአብሔራዊ ነው። እንዲያረጋችኝና እንዲጠብቀኝ እንዲያረጋታል እንደዚህ እንቅፋት አስቀምጣብኛለች። እንደዚህ ይሄ ዲያብሎሳዊ ባህሪ ነው። አንዳንዱ ደግሞ ትንቢት ያስመጣል። አየህ ትንቢቱ ይመጣል። ገባ? አሁን ጉባኤ ውስጥ ምናምን የሆኑ 5-6 ሰዎች ሐረግን አኩርፈው ከሆነ እና ትንቢት ሲመጣ ለነሱ እግዚአብሔር እንዲህ ለኛል አም ሲል ሐረግን ያያሉ። ሰራላት አለ እንዲህ አይነት ባህሪ የለውም እግዚአብሔር። እሷን ለማናደድ እንዴት ለሷ ይናገራል እግዚአብሔር? እሷም ልጁ እሷም ልጁ ለሁለቱም የተከፈለው ኢየሱስ የተከፈለንን ዋጋ ቢበላለጥ እንኳን እሺ። አየህ ብዙዎቻችሁ የቤቱ ታናሽ ከሆናችሁ አሮጌ ልብስ እየለበሳችሁ ነው አይደል ያደጋችሁት? አይደለም? የመጀመሪያ ልጅ አዲስ ልብስ የሚገዛለት ከዛ በኋላ እሱ ሲያጣው ሌላው ይለብሰዋል። ምን ነው አየህ እነ ሩት ቤታውን አቡ የለበሰው መሀል ላይ እንደም ሴት ስለሆነች ተረፈች እንጂ ገባ? ከዛኛ አሁን እንደዛ ነው። ታላላቆቻችን የተማሩበት ትምህርት ቤት በግድ የመንግስት ትምህርት ቤት የለበሱትን ዩኒፎርም አስጠብባል ምን ገባው። አሁን እዚህ ቤት ያለ አንድ ጎረምሳ አለ አይደለ? እቤቴ መጥቶ ሸሚዝ ይወስዳል፣ ሱሪ ይወስዳል። 3 ያስጠበብኩት አለ አቤል 3 ያስጠበብኩት አልበቃኝም ማለት ገብታችሁ እንደዛ ነው። በቃ እንደዛ የሰጠ ነው። ክብር ለኢየሱስ። አስተውል። ልክ አይደለም። አንተ እንደዛ አይደለህም። ማደግ አለብህ በእግዚአብሔር ባህሪ። ኦነስት በሆነ በእግዚአብሔር ባህሪ። እንደ ውሸት ተሸክመናል። በጣም ብዙ ውሸት አለ። እንዋሻለን። እህታችንን እየዋሸን ነው የምንኖረው። ወንድማችንን እየዋሸን ነው የምንኖረው። ከዛ እንዴት ነው ያልባረከኝ? 16 ቀን ጾም ጸሎት ገባው፣ በኪዳነ ምሕረት ወጣው፣ አልባረከኝም። ለቸርች እንደዚህ ሰጠው፣ ሙሉ ጊዜ ለእግዚአብሔር ቤት ሰጠው፣ አገለገልኩ፣ ሰበኩ፣ ፕሮግራም መራው፣ ዘመርኩ። ምን ህይወቴ ላይ ምን ፈቀቅ አለ? ምን ፈቀቅ አለ? ምንም። ለምን? በኔ ባህሪ ያደክ አይደል? እየሰማችሁ ነው ወይ? እግዚአብሔር እዚህ ቤት ውስጥ ካለ ነው 100 ሰዎች 100 ሊባርከን ዝግጁ ነው። በደንብ ስሙ። ነገር ግን 10% ትዕቢት ካለ 20% ትዕቢት ካለ እግዚአብሔር ለመምጣት ይቸገራል። ይሄን በደንብ ወቁ። አብዛኛውን ሰው አንዳንድ ሰዎች እግዚአብሔር ገንዘብ ቢሰጣቸው ገለውን ነበር፣ ጨርሰውን ነበር፣ ላውንቸር ነበር የሚገዙብን፣ ነበር የሚያደርጉብን። አየህ ለምን ህይወት እንዳልተለወጠ ዛሬ ልንገርህ። በእግዚአብሔር ባህሪ ያደክ አይደለም። ሊባርክ ነው የምትፈልገው?
እንዲለውጥ ከፍ እንዲያደርግ ነው የምትፈልገው። ጸጋ እንዲሰጥ የተቀባ ሰው መሆን ነው የምትፈልገው። ውስጥ ባህሪ ያሳድግ። ሌላ ፓተርን የለው። እግዚአብሔራዊ ካራክተር እስከሌለ ድረስ እንደ ኩስስ እንዳልክ ትኖራለህ። እንደዛ ትኖራለህ። እኔ እየረገምኩ አይደለም። ብረግምም ባረግምም መስቀል ላይ እርግማንን ተሸክሞላል። ቢውልድ አድርግ እግዚአብሔርን ባህሪ በውስጥ ለልጆቻችሁ እግዚአብሔርን ባህሪ ቢውልድ አድርጉላቸው እንጂ በትዳራችሁ ውስጥ እግዚአብሔርን ባህሪ የክርስቶስ ቤተክርስቲያን የማንም መሳለቂያ የሆነችበት ዘመን ይሄ ዘመን ነው። ምክንያት ሰው ሁሉ ወደ ራሱ ባህሪ ነው ያድገው። ሰው ሁሉ ክብሩን ነው ያስጠብቀው። አየ ዝቅ ብሎ እህቴ ማሪኝ ማለት በህግ በኩል ክብርን ይቀንሳል። ጥፋትን ማመን ክብርን ይቀንሳል። ተበዳዩም ሰው ደግሞ ባለፈውም እንዲያርገኝ ከ3 ዓመት በፊትም ዝም ስል እንዲያረከኝ የዛሬ 5 ዓመትም እንዲያለከኝ ይቅር እያልኩ ጭራሽ ባሰብህ። አየ ሰውየው እያደገ ያለው ወደ እግዚአብሔር ባህሪ አይደለም። በቸርች ውስጥ ዘመን አሳልፏል። አየ አንዳንድ ሰው በጣም እኮ አስቂኝ ነው። ብላክ ቦክስ ነው። የዛሬ 10 ምናምን ዓመት የሰደብከውን ስድብ ይዞ ደግሞ ይሰብካል እንዴ? ከዛሬ 15 ዓመት በፊት ሰደበዋል አይደል? ከዛሬ እኮ 8-9 ዓመት በፊት የሆነ ቦታ አግኝተው ምግብ እየበላ ከፍለለታል። ሂሳብ ረስቶታል። በጎ ስታረግለት አይፈልግም። ክፉንስ በደንብ አርጎ መዝግቦ ቅርስና ምናምን ጥበቃው ላይ ያስመዘግበው። በቃ ተሰድቤያለሁ እንደዚህ ፍሬም አሰርቶለት ተሰድቤ። ለምንድን ነው መጽሐፍ ቅዱሱ ከአቤል ደም ይልቅ ወደሚናገር የሚለው? የአቤል ደም ስራው ክስ ነው። ይፈረድልኝ እንደ ገደለኝ የሚጫወት ብሎ ገደለኝ ዝም ብለህ ምን ትላለህ? የአንዳንድ ሰው ጸሎት እንዲህ ነው። የለህማ ባይኖር አንተ ራሱ አለህ እንዴ? የለህም። አትሰራማ ይላል። የደርግ ሰው አስቸጋሪ ነው። አክቢር ችግሮችን ራስህን እስኪ ተመልከት። በእውነት እግዚአብሔር ያንተ ጠላት ሊሆን በምን መስፈርት እግዚአብሔር ያንተ ከልካይ ሊሆን ይችላል? ያንተን በር ዘጊ እግዚአብሔር እንዴት ሊሆን ይችላል? ወንድሜ እንዴት እግዚአብሔር ያንቺን ደጅ ዘግቶ ባንቺ ደጅ መዘጋት የሚዝናና አድርገሽ እንዴት ታስቢያለሽ? ሊባርክ አይደል የጠራ? ከፍ ሊያደርግ አይደል የጠራ? ባረከ፣ ወደዳቸው። እንዴ ከመባረክ እኮ መውደድ ይበልጣል እኮ። ምክንያቱም ኤሳው ይስሐቅ የወደው ስለነበረ ጠራውና ሊባርከው ብሎ ተሳስቶ ማንን ባረከው? ያዕቆብን ባረከው። አይ ከዛ ከሰማይ ምን አለ? ኤሳውን ወደው ያዕቆብን ወደው ኤሳውን ጠላ አለ። አየህ ከበረከቱ ይልቅ መውደድ እኮ ይበልጣል። አየህ እላይ ስለተወደደ ነው ሰውየው ነገር የተቃናለት። ይስሐቅ ስለባረከው አይደለም። መንገድ ቢሆንም ይስሐቅ ሰማይ ግን ምን ብሏል? ትልቁ ለትንሹ ይገዛል ብሏል። አየህ በእግዚአብሔር ፊት መመረጥና መታየት እኮ ከምንም በላይ ማን ታየ እንዳንተ? ማን ታየ? ላስታይም አንድ ጊዜ እዚህ ቤት የምትመጣ ልጇ ሲታመም ነው የምትደውልልኝ። እኔ አምቡላንስ ልሁን የጤና ጣቢያ ልሁን ማን ልሁን እኔ ይደውሉ፣ ለሱም ይደውሉ፣ ክፉ አይንካቸው። አቤን በሉኝ። እና ለሊት ነው ደግሞ የምትደውሉ። መቼም አላያችሁም? ለሊት አዳር እዚህ ቁጭ ብለን ለሊት ነው እና ደወለችልኝና ልጄ አለች። ምን ሆነ ልጅሽ? አረ ልጄ ሞተብኝ። በቃ ምን ጥፍጥፍ አለ። አምጡት፣ ቸርች ነኝ አመጡት። ከዛ ልጁ ኩርምትምት ብሏል እና እዚህ ጋር ሶፋ ነበረ፣ ቢሮ የነበረው ሶፋ። እስኪ ያስተኙት እዚህ ጋር ብዬ ከዛ ቁጭ ብለን ስንተኛ ክፍል ምናምን ለዋለሁ ሞቷል እኮ ስንተኛ ክፍል ምናምን ልደት መቼ ነው ስለ ብድግ አለና ቁጭ ብሎ ከኔ ጋር ማውራት ጀመረ። ከዛ በልክ የነዋ ጠጣ አልኩት። ውሃ ጠጣ።
ከዛ በኋላ በሰላም ወደ ቤት ሄደ። ምንም አልገረመኝም። እኔ የልጁ እንደዛ መሆን አይደለም የገረመኝ። እናት ምን አለች? ለካ ሰው አለች ኢየሱስ ስለሌለው ነው ነገሩን ወደ ሆስፒታል ወስዶ ሬሳ ይዞ ወደ ቤት የሚመለሰው። ዛሬ ሆስፒታል ብሄድ የልጅን ሬሳ ይዤ ገባ ነበር ወደ ኢየሱስ ስለመጣው። አየህ አንተ የታደለ ማናል ጉዳይን ችግርን አምጥተህማ እኔ በቀሪ ዘመናችሁ እንዳትከስሩ ነው መባረካችሁ። በጌታ በኢየሱስ እንዳትከስሩ ነው መባረካችሁ። እንዳትከስሩ ኪሳራ እንዳያገኛችሁ። እግዚአብሔር ቤት ነዋሪ ብቻ እንዳትሆኑ። እግዚአብሔር አብሯችሁ እንደወጣ እንዲገባ። አው እንዴት ሰው ሊሆን ይጨርሳል? ሰው እንዴት ሊሆን ይጨርሳል? እግዚአብሔር ቤት መጥቶ ያሳዝናል። ሰዎች አፋቸው ብቻ ነው ጴንጤ። ጥላቻ ተሞልቷል፣ ተንኮል ተሞልቷል። ጠልፎ መጣል ህይወታቸው አድርገውታል። ውሸት ህይወታቸው አድርገውታል። እግዚአብሔር ቤት ውስጥ ሌላ ባህሪ ገንብተዋል። ነግራቸው ብዙ ጊዜ የምነግራቸው ምሳሌ አለኝ አይደለ? ጅብ ክርስቲያኖችን እየበላ አስቸገረ የሚለው ነግራቸዋለሁ። ጴንጤዎችን እየበላ ሲያስቸግር ይሄ ጴንጤዎች ክስ አቀረቡ። የእግዚአብሔር መልአክ ጅብ እየበላን ስለሆነ ጥበቃ እንዲደረግልን አሁን ፌደራል መንግስት እንደሚደረገው ብለው አስገቡአሉ። ከዛ መጣ መልአኩ ሁለተኛ ትነካና እኔ እናንተ ዋለ ምናምን አሉት። ከዛ በኋላ እሺ ያለ ሄደ። እንደገና በልቶ ተገኘ ጅብ። ከዛ አትንካ የኔን ወገን አትንካ አላልኩም ያለው መልአኩ። እኔ አንተን ወገን መች ነካው? ይሄው በሉብኝ ተበሉብኝ ወዳጆቼ ተበሉ እያሉ አይደል ወይ ሲለው እኔ አልነካም ከፈለክ ሄደን እንያለው እኔ በላውትን እኔ ወስጄ ላሳይ። ከዛ ሄደ። ሲታይ የሰውየው ምላሱ ብቻ አለች። ምንድነው ያለው? እኔ የኔውን በልቻለሁ ምላሱ ነው ያንተ ይሄው ትችላል። እኔ አንተን አልነካው እኔ ከስምምነት ጋር ተስማምቼ እኔ አንተን እንዴት ይችላል? ግን ያንተ የሆነው አፍጥቼ የራሴን ግን እንብያለሁ። አዎ ተርከና ካረገ እዚህ ምላስ ብቻ ነው። አብዛኛው ሰው ምላስ ብቻ ባህሪ አልገነባም። አይ ለዛ እኮ ነው የማያድገው። ለዛ ነው እኛ ከሳምንት እስከ ሳምንት እንጸልያለን። በወር 3 ቀን የጌታ እራት እናበላዋለን። ጾም ጸሎት እናስገባዋለን። አዳር እናስገባዋለን። ሰውየው ብቻ አይ አዩ ለምን ባህሪ የገነባ ሰው ባህሪ አይደለም የሚገነባው። ሰው የሚገነባው ምን እንደሆነ ጠይቁ ራሳችሁ። እግዚአብሔር ቤት እየመጣችሁ የምትገነቡት ማንን እንደሆነ እንጂ ጠይቁ። እኔ የለሁበትም። ኢየሱስ ጌታ እና ነገር እንዳይመስላችሁ። ያው እኔ ይሄን ትምህርት የጀመርኩት መቼ ነው? ከአንድ ሳምንት በፊት አይደል? ከአንድ ሳምንት በፊት ነው የተጻፈው። ከዛ ከሰኞ እስከ ዛሬ ጾም ጸሎት ላይ ነበር። ስለዚህ በዚህ በኩል አድርጋችሁ ስሙኝ ለማለት ነው። ወዳችኋል። this is the point። አሁን እየገባ ይመጣል። ለካ እግዚአብሔር ሃይማኖታዊ ስርዓት አላነሰበትም፣ አልጎደለውም። ለካ እዚህ ቸርች ውስጥ የተለየ ነገር ለእግዚአብሔር የሚደረግ ነገር ለካ የለም። የሆነ ቦታ እግዚአብሔር ለካ የተለየ ነገር ፈልጎ አይደለም እዛ የሚሆነው። እግዚአብሔር ባህሪውን የሚመስሉትን ሰዎች ፍለጋ ነው ለካ። አይ ከባህሪዎች ሁሉ አንደኛው ከትእዛዝ ሁሉ የሚበልጠው ትእዛዝ ስለ ሰው ያለ ቫልዩ እግዚአብሔር ያከበረውን ሰው እንዴት እንደሚቀበለው ሰው እኮ መርጦ ሁሉ ነው በቃ የሚቀራረበው። ምን ይመስላል እቺ ደፍጣጣ ደግሞ አሁን ከዚህ ጋር ጓደኛ ነው። እግዚአብሔር በስነ ስርዓት ነው የሰራት። አይ ይሄ ምን ይመስላል ሸምበቆ ነው እንዴ? ምን አለ ትንሽ ያጠረቤት እንዴ? አባከባ ካልደረስክበት ከደበረህ እሱ አጠገብ ስትጠጋ በቁመቱ ከተኮነንክ በራሱ ቁመት ከተኮነንክ አታጭር ጓደኞች መምረጥ ነው ወይ ካንተ መጣቻለህ። ሰው አስተያየት ሲሰጥ እኔ እንትና ቀጭን ስለሆነ ሲሰብክ እኔ ይጨንቀኛል የሚል ሰው አለ። ምን አገባህ አንተ ከቅጥነቱ? ካሳሰበ ቤት እየጠራ ቀልበው
እሱ ቀለበው በቃ ሰው ወዴት እያደገ እንዳለ እኮ ግራ ነው ወገኖች። ቸርች ነው ያለው ይላል 10 ምናምን ዓመት ነው ይላል 20 50 ዓመት ነው ይላል። ተንከሲስ ነው እንትና ብትበድል እሷማ ገና ስለሷ ሲነሳበት አይኑ እዚህ ደምስሩ ግትርትር ብሎ ጌታስ ፍርጃ ኢየሱስ ጌታ ፍርጃ የፍርድ መንፈስ እሳት ይብላቸው ማለት በቃ ስራችን ወጋው። አሁን አዛቦቹ ሙሉ ለምደዋል። አንተ ተው እንዳታርገና ስትለው ወጋው አንተ ራስህ ይላል። ገባ ወጋው አንተ ነው ይላል። እንዴ እንደዛ አልነበረም እኮ እንዴ ስንቶቻችሁ ናችሁ እዚህ አጠገባችሁ ስለሚቀመጥ አብራችሁ ስለሚያገለግል ሰው ፖዚቲቭሊ የምትጸልዩት? ስህተቱን አይታችሁ ደህና ናችሁ? እኔ ሰሞኑን እግዚኦ እኮ ነው ያልኩት። የወለጋ ዳጣ እንደዚህ ያቃጥል እየሰማችሁ ሰው ገምቶ እንደዚህ ቢላ ከሳለብህ እርግጠኛ ቢያገኝ እውነት እኮ ነው። ምን እኔ ሁለት ጸሎት አለኝ ብያችኋለሁ። አንዱን ጸሎት አልነግራችሁ። አንዱ ጸሎቴ ግን ጌታ እባክህ ጴንጤ እጅ ላጣለኝ እባክህ እንደፈለክ አድርገኝ አንተ እንደው ቸሩ መድኃኒዓለም እንደው እወዳችኋለሁ። እውነቴን ነው የምነግራችሁ። ሰው እጅ ላይ አሳልፈው ይጣላል። የሚያዝንላችሁ የለም፣ የሚራራላችሁ የለም፣ ይቀጣችኋል። ከማንሳት ይልቅ የተሰበረ አጥንታችሁን ከመጠገን ይልቅ በቁስላችሁ ላይ እንጨት ይሰዳል። ላይ ስንቶቻችን ይሄ ባህሪ ያለ ራሳችን ነኝ። ለሰዎች የቁስል ፈውስ ምክንያት ነው መሆኑ ፈልገው ወይስ እንጨት ነው የምንሰደው? ያ ባህሪ እኛ ውስጥ ካለ እያደግን ያለ ነው ወደ እግዚአብሔር ባህሪ አይደል? ይዘጋ በነገር ላይ በምድር ሁሉ ላይ ከምትሰራው በደል ሁሉ በደል እግዚአብሔር ያከበረውን ሰው መጣል ማቆሸሽ፣ እግዚአብሔር የወደደውን ሰው እየሰማችሁ እግዚአብሔር የወደደውን ሰው ለዛ ሰው ያለ ዋጋ ማጣት በእግዚአብሔር ፊት ችግር ውስጥ ይከታል። ነግሬያቸዋለሁ። እኔ አዲስ አበባ በአንድ ቤተክርስቲያን ሳገለግል እኔ ከልጅነቴ ጀምሮ እግዚአብሔር ካለኝ ወዳለኝ አቅጣጫ ነው የምሄደው። ምንም ነገር አልፈራም፣ አልሰማም። ምክንያቱም እግዚአብሔር እንጂ የጠራኝ እኔ ሰው አይደለም የጠራኝ። ሰው አልንቅም፣ ሰው አከብራለሁ። ሰው ግን ከእግዚአብሔር ሐሳብ ጋር እንድንጓዝ ነው የሚያስፈልገውና አንድ ጉባኤ ላይ ሄጄ ሴትዮዋን ሳያት ታማለች። ልጸልይላት አይደለም በቤቷ የምታገለግላት ሴት አለች። እሷን ሄዳ ይቅርታ እንድትጠይቅ ንገራት አለኝ። ከዛ እቴ ልጸልይልሽ ነበረ ግን ጌታ እቤት ሄደሽ ይቅርታ እንድትጠይቅ ይፈልጋል አልኳት። እውነት ነው አለች። ጌታ ይባርካት። እውነት ነው አለች። እውነት ነው እግዚአብሔር ሰው አለች። እውነት ሄደሽ እሷን ይቅርታ ስትጠይቂ ትፈወሻለሽ። ትፈወሻለሽ። ክብር ለኢየሱስ። ይቅርታ ስትጠይቂ የጥላቻ ባህሪ ከየት ነው የተማርነው? ማን ነው የሰጠን? እውቀት ነው እንዴ? ሰውን ማንጓጠጥ እኮ እውቀት አይደለም። ጠላፊ ሰው መሆን እውቀት አይደለም። እቤት ውስጥ ስትኖሩ እውነትን መነጋገር ቤታችሁን መንፈስ ቅዱስ እንዲሰራፋበት ያደርጋል። አዎ አንዳንድ ሰው አክስቱ ቤት አለች፣ ከአክስቱ ጋር ይጣላና አክስቱ በጌታ አይደለችም፣ በር ይዘጋና መዝሙር ከፍቶ በሷ ላይ የምትሰራ መንፈስ እንዴት ብላ ነው እዚህ ወንጌል የምትሰማው? ቢሆን እሷ ላይ መንፈስ አለ ካልክ ጥሩ፣ አንተ ላይ መንፈስ አለ ካልክ ጥሩ። አንተ ላይ ያለው መንፈስ የይቅርታ መንፈስ ነው። አንተ ላይ ያለው መንፈስ የፍቅር መንፈስ ነው። እሷ ላይ ያለው መንፈስ ደግሞ የጥላቻ መንፈስ ነው። ስለዚህ ጨዋታው የመንፈስ ነው ማለት ነው። ያክስትና ያንተ አይደለም ማለት ነው። ኢየሱስ ጌታ። እኔ ፈራው፣ ሰሞኑን ፈርቻለሁ። እግዚአብሔር ምስክሬ ነው፣ ፈርቻለሁ።
በጣም ነው የፈራሁት። እርስ በርስ እንደማንራራ ርህራሄ እርስ በርስ እንደሌለን ሲገባኝ በጣም ነው የፈራሁት። በጣም ይሄን ትምህርት ከማስተማሪያ በፊት እኔ ኦሬዲ ይሄን ትምህርት ለምን መንፈስ ቅዱስ እንዳመጣው አላውቅም፣ ግን እኔ ኦሬዲ እየተዘጋጀሁበት ያለ ትምህርት ነው። ግን በቃ ለካ እንራራ፣ ለካ እኔ ላረግ አራራ፣ ለካ እሳት ይወጣ አሳልፌ ነው የምሰጣት፣ ለካ ንፋስ ቢነሳ 5-6 ሰዎች ሆ ቢሉባት ለካ እህቴን ብዬ ለካ እህቴን አልጠብቅም፣ ማጥራ አልሆንም። ለካ በጥፋቷ እንኳን ብትገኝ እንኳን ሳታጠፋ ልከልላት በጥፋቷ ልከልላት ሲገባኝ ለካ አልከለል። ለካ ብዙዎችን ከእግዚአብሔር ቤት ያጠፋ ነው በዚህ መንገድ። ብዙ ሰዎች ለካ ባክ አድርገው የሄዱት ሰይጣን ወስዷቸው አይደለም፣ እኛ ሰብረናቸው ነው። ከትእዛዝ ሁሉ የሚበልጥ ትእዛዝ አስራት አይደለም። ከትእዛዝ ሁሉ የሚበልጥ ትእዛዝ መባ አይደለም። ከትእዛዝ ሁሉ የሚበልጥ ትእዛዝ ነብይ መሆን አይደለም። ከትእዛዝ ሁሉ የሚበልጠው ትእዛዝ የቤተክርስቲያን ባለራዕይ መሆን አይደለም። ከትእዛዝ ሁሉ የሚበልጠው ትእዛዝ ለሰው እግዚአብሔር ዋጋ እንደሰጠ ያንን ዋጋ ለሰው መስጠት፣ አብረህ ስትኖር ለሰው መስጠት። እነዛ ሰዎች ጥሩ ሊሆኑልህ ይችላሉ። እነዛ ሰዎች መልካም ሊሆኑልህ ይችላሉ። ከሁሉ ጋር በሸነና ሆነ ኑር አልተባልክም። ፍቅር በፍቅር ሆነ ኑር አልተባልክም። አዝለ ተሸክማቸው ኑር አልተባልክም። እግዚአብሔር የሌለውን ዋጋ አትስጣቸው ነው የተባልከው። የምትጠመድበት የምትገጥመውን ሰው መምረጥ ግዴታ ነው። እሱ መጽሐፍ ቅዱሳዊ ነው። ነገር ግን የምትርቀው ሰውን በጥላቻና በርግማን በስብራት ሰብረት ራቀው አይል መጽሐፍ ቅዱስ። ከትእዛዝ ሁሉ የሚበልጠው ትእዛዝ በእግዚአብሔር ባህሪ ስታድግ ነው ታሪክ የሚቀየረው። ባይ አንዳንድ ሳይታ ገንዘብ ብቻ ገንዘብ ላግኝ ይላል። እንዴት እላያቸው ላይ እንዴት እንደምሆን እኔ ነኝ ማቆይ ይላል። እውነት እኮ ነው። የምር ነው ደግሞ የሚጸልየው። የምር ነው የሚጸልየው። ዘሮቼንማ ጌታ ሆይ እያንዳንዷን እዚህ ቤት እየጠራው ቤት ጠራጊ ነው ማረጋት። ይሄ ባለህ ቁጥር እንደሌለህ እንድትሆን ነው እግዚአብሔር የሚፈልግ። ኖሮህ እንደሌለው አግኝቶ እንዳላገኘ ሰው ሞልቶለት እንዳልሞላለት የሰው ጉድለት እያየ እንደሚከተል ሰው ኢየሱስ ጌታ። እግዚአብሔር ትንሽ ነገር በዚህ ደካማ ሰው ተናገራችሁ። እንግዲያውስ ለእግዚአብሔር መንፈስ ክብር እንሰጣለን።